ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ደግሞ ይዤ የመጣሁት በጥያቄ መሰረት ስለ ብርቱካን መረጃ ብትሰጠን የሚል ጥያቄ ነበርና ስለ ብርቱካን ነው ዛሬ ይዤ የመጣሁት። ብርቱካንን ስናመርት ትኩረት ማድረግ የሚገባን ጉዳዮች አሉ። እነሱ የትኞቹ ላይ ነው ትኩረት ማድረግ ያለብን? በሀገራችን በየትኞቹ አካባቢዎች በስፋት ይመረታል? እና ሌሎችንም ሰፋ ያሉ መረጃዎችን የያዘ ነው የዛሬው ፕሮግራሜ። እንደ መግቢያ ያህል በዓለም ደረጃ ብርቱካንን በማምረት ቀዳሚ የሆኑ ሀገራት እንደ ብራዚል፣ ቻይና፣ ህንድ እና ሜክሲኮ ከ1 እስከ 4 የሚጠቀሱ ሲሆን ከአፍሪካ ደግሞ እንደ ግብፅ፣ ደቡብ አፍሪካ፣ ሞሮኮ እና አልጄሪያ እንደዚሁ የተጠቀሱ ከ1 እስከ 4 የሚጠቀሱ ሀገራት ናቸው። ብርቱካን በሀገራችን በርካታ አካባቢዎች እየተመረተ ያለ ፍራፍሬ ነው። በተለይ በጉራጌ ዞን፣ በሲዳማ ክልል፣ በወላይታ ዞን፣ በኦሮሚያ ክልል፣ በአፋር ክልል፣ አማራ ክልል እና በደቡብ ትግራይ አካባቢ በሰፊው እየተመረተ እንደሆነ መረጃዎች ይገልጻሉ። በተለይ በላይኛው አዋሽ አግሮ ኢንዱስትሪ ኢንተርፕራይዝ አማካኝነት በአዋሽ ወንዝ ላይ ተመስርቶ ለአካባቢና ለኤክስፖርት ገበያ እየተመረተ እንደሆነ መረጃዎች ይገልጻሉ። ይህን ካልኩኝ ብርቱካንን ስናመርት ትኩረት ማድረግ ያለብንን ጉዳዮች ደግሞ ላካፍላችሁ። ተስማሚ ከፍታ ለብርቱካን ምርት በጣም ጥሩ የአካባቢው ከፍታ ከ1400 እስከ 1900 ሜትር ከፍታ ያለባቸው አካባቢዎች በጥሩ ሁኔታ የሚመረትባቸውና የሚስማማው አካባቢ ነው። ተስማሚ የሙቀት መጠኑ ስናይ ከ15 እስከ 28 ዲግሪ ሴንቲግሬድ ባለው መካከል እንዲሆን ይመከራል። ብርቱካን ውርጭን የመቋቋም አቅም የለውም። በተለይ ሲድሊንግ ስቴጅ ላይ ያሉ ወይም ወጣት ዛፎችን ሊጎዳ ወይም ሊገድል እና በበሰሉ ዛፎች ላይ ደግሞ የቅርንጫፍ የዳይ ባክ ምንድነው በዲዚዝ በበሽታ እንትን ይሉና እየሞቱ የሚመጡበት ሁኔታ አለና እንደዛ አይነት ችግሮች ይፈጠራል። በፍራፍሬዎችን ደግሞ በወቅቱ መድረስ ላይ አሉታዊ ተጽዕኖ ማለት የፍራፍሬ የመድረሻ ጊዜውን የማዘግየት ሁኔታ ይፈጠራል ማለት ነው፣ በውርጭ ምክንያት ማለት ነው። ዓመታዊ ዝናብ መጠኑን ስናይ ከ600 እስከ 1200 ሚሊሜትር ባለባቸው ዝናብ መጠን ባለባቸው አካባቢ በቂ ሊሆን ይችላል። ምናልባት በጣም የሙቀት የሚበዛባቸው አካባቢዎች ምናልባት ተጨማሪ መስኖ ሊጠይቅ ይችላል። እሱን ማየት ይቻላል፣ በኋላም እመለስበታለሁ። ተስማሚ አፈር አይነቱን ስናይ በደንብ መፋሰስ የሚችል ውሃ የማይቋጥር ለምነቱ ጥሩ የሆነና ከ5.5 እስከ 7 መካከል የፒኤች መጠን ያለው አፈር ሊሆን ይገባል። ከውሃ አኳያ ቅድም ለመጥቀስ ከዝናብ ጋር ለመጥቀስ ሞክሬያለሁ። ያለው የዝናብ በቂ ቢሆንም የሚገኘውን ወጥ የሆነ እርጥበት ለመጠበቅ ደረቅ በሆኑ ወቅቶች ወይም አካባቢዎች መስኖ ተጨማሪ ሊያስፈልገው ይችላል። ከጥላ አኳያ ይሄ ምንድነው? የሲድሊንግ ላይ ያሉ ወይም ወጣት ችግኞች ከፊል ጥላ ያስፈልጋቸዋል እና ሙሉ የፀሐይ ብርሃን ከመጋለጣቸው በፊት መጠናከር ስላለባቸው ማለት ነው። በዛፍ ደረጃ ሲደርሱ ግን ሙሉ የፀሐይ ብርሃን ማግኘትን ይመርጣሉ። ከማዳበሪያ አኳያ ማዳበሪያ ስንጨምር በ3 ከፍለን ሊሆን ይገባል። ይህም በመጀመሪያው ዓመት ላይ በወጣት ደረጃ ወይም ሲድሊንግ ስቴጅ ላይ ያለ 50 ግራም ዩሪያ እና ዳፕ በየዛፉ መጨመር ይኖርብናል። ይህንንም በዓመት ውስጥ 3 ጊዜ ሊሆን ይገባል። በሁለተኛው ዓመት ላይ ደግሞ የመጀመሪያውን የማዳበሪያ መጠን እጥፍ በማድረግ ለ3 ጊዜ በዓመቱ እንሰጣለን ማለት ነው። በመጨረሻም ዛፉ ማቹር ሲያደርግ ወይም ትልቅ ዛፍ በሚሆንበት ሰዓት ደግሞ በመጨረሻው የእድገት ደረጃ ከደረሰ በኋላ ማለት ነው አበባ ከማውጣቱ በፊት እና ፍሩቱን በሚያወጣበት ወይም በሚመሰረትበት ወቅት ላይ ጠብቀን ማዳበሪያ ልንጨምርለት ይገባል። ጥናቶች እንደሚጠቅሙት የምንጨምረው ማዳበሪያ መጠን ከ120 እስከ 200 ኪሎ ግራም ናይትሮጅን እና እንደዚሁ ደግሞ ከ30 እስከ 40 ኪሎ ግራም ፎስፈረስ ከ60 እስከ 150 ኪሎ ግራም ፖታሲየም በሄክታር እንደሚያስፈልግ መረጃዎች ይገልጻሉ። እዚህ ጋር ትልቁ ነጥብ ምንድነው? ማዳበሪያ ስንጨምር አበባ ከማውጣቱ በፊት
መሆን አለበት። በተለይ የናይትሮጅን ማለት ነው። እንደዚሁ ደግሞ ፍሩት በሚመሰርትበት ወቅት ማለት ነው። በተለይ አሁን ለምሳሌ የፖታሲየም ማዳበሪያ በአብዛኛው ለፍሩት መጠን ጥራት አስተዋጽኦ አለው። ለየትኛውም የፍራፍሬ ሰብል ፖታሲየም በጣም ኢምፖርታንት ነው። ሆኖም ግን እንደ አገራችን የአፈር ሁኔታ በጣም በርካታ ጥናቶች ተጠንተው የአፈራችን የፖታሲየም እጥረት የለበትም። በጣም ስቶርድ ያደረገ በየአካባቢው የፖታሲየም እንትን ሪስፖንስ አይታይም። ይህ ማለት ምንድነው? አፈሩ በተሻለ ደረጃ የፖታሲየም ሶርስ ወይም ደግሞ የፖታሲየም ይዘት እንዳለው ነው የሚያሳየው ማለት ነው። እና በርካታ ጥናቶች በጉግል ላይም ብትገቡ በአገር ደረጃ የተጠኑ ጥናቶች በናይትሮጅን እና በፎስፈረስ ላይ መሰረት ያደረጉ ናቸው። እና ይህም አንዱ ማሳያ ነው ማለት ነው። ስለዚህ የፖታሲየም አፕሊኬሽን ብዙ ላይ ይጠበቅ ይችላል። የናይትሮጅን እና የፎስፈረስን ግን በተጠቀሰው ወቅት በተጠቀሰው መጠን ማለትም ናይትሮጅን ከ120 እስከ 200 ኪሎ ግራም በሄክታር፣ ፎስፈረስ ደግሞ ከ30 እስከ 40 ኪሎ ግራም ልንሰጥ ይገባል ማለት ነው። ብርቱካን የሚባዛበትን መንገድ ለማየት ያህል ብርቱካን በዋናነት የሚባዛው ግራፍቲንግን በመጠቀም ሲሆን ይህም የተፈለገውን ሳይሆኑ ምናልባት ቡቃያም ሊሆን ይችላል ወይም እንደ በድ አይነት ወይም ደግሞ ሹት ሊሆን ይችላል። ዛፉ ላይ ከምናገኘው ወይ ቅርንጫፉ ላይ ሊሆን ይችላል። ያችን ብቻ ገንጥለን ግራፍት ልናደርግ እንችላለን። ወይም ደግሞ እንደ ሳይሆን አይነት ተዘጋጅቶ እሱን ወስደን በሩት ስቶክ ደግሞ አለ። ስሩን የምንፈልገው ዝርያ ይኖራል። እንደገና ደግሞ ከፍሩቱ ጋር ተያይዞ የተሻለ ኳሊቲ ካለው ዝርያ ደግሞ ስቶክ አምጥተን ሁለቱን ግራፍት የምናደርግበት ሁኔታ ይኖራል ማለት ነው። እና ከሩት ስቶክ ጋር በማገናኘት ግራፍት በማድረግ የምናባዛበት የምናመርትበት ሁኔታ አለ። ሩት ስቶኩ ያው በተለምዶ የሚበቅሉት በአብዛኛው ከዘር ሲሆን የግንድ ዝርያዎች ደግሞ ዘሩ ያው የሚፈለገው ባህሪያትን የያዙ እንዲይዙ ታስቦ ነው ከሌላ ቦታ የተሻለ ባህሪ ያላቸውን አምጥተን ከግንዱ ጋር ግራፍት የምናደርገው ማለት ነው። እና በዚህ መንገድ ነው በአብዛኛው የሚባዛው ማለት ነው። በሀገራችን በሰፊው የተመረቱ ያሉ የብርቱካን ዝርያዎችን ስናይ እንደ ቫሌንሺያ የሚባል ዝርያ አለ። በጣም የተለመደና በስፋት እየተመረተ ያለ ዝርያ ነው። ጃፋ የሚባል የብርቱካን ዝርያ አለ። ለተወሰኑ የእድገት ክልሎች ወይም አካባቢዎች የሚመከር ከፍተኛ ምርት የሚሰጥ ዝርያ ነው። ሐምሊን የሚባል አለ። እንደዚሁ በአንዳንድ የኢትዮጵያ አካባቢዎች ጥሩ ውጤት እያመጣ እንደሆነና ሌላ ከፍተኛ ምርት የሚሰጥ ዝርያ እንደሆነ መረጃዎች ይገልጻሉ። በዋሽንግተን ናቫል የሚባልም ደግሞ አለ። መጠኑ በጣም ትልልቅ ሆኖ አይታችሁት እንደሆነ እንደ እምብርት የሚመስል ወይም ደግሞ እንቡጥ የሚመስል ወገቡ ላይ የሚያወጣ አለ እና በጣም መጠኑ ትልቅ ነው እና ይሄም ዋሽንግተን ናቫል ይባላል። በአግባቡ ከያዝነው ከውስጥ የሚወጣው ፈሳሽ በጣም ብዛት ያለው ነው። ነገር ግን ደግሞ ችላ ካልነውና በአግባቡ ውሃ ካልሰጠነው የተለያዩ ችግሮች ካገጠሙት ዝም ብሎ መጠኑ እንዳለ ሆኖ ግን ድርቅ ያለ እና ምንም ውሃ ላይኖረው ይችላል ማለት ነው። እና ይህም አንዱ የሚታወቅ ዝርያ ነው። አላሙራ የሚባል ሌላው ዝርያ አለ። በተለይ በደቡብ ምዕራብ ኢትዮጵያ እርጥበት አዘል ሞቃታማ አካባቢዎች ከፍተኛ ምርትና የቫይታሚን ኤ ይዘት እንዳለው መሰረት ተደርጎ የተመከረ ዝርያ ነው። ዲላ የሚባልም እንደዚሁ አዲስ ዝርያ እንደዚሁ ይሄም ዝርያ በተለይም የቫይታሚን ኤ እጥረትን ለመፍታት ከፍተኛ ምርትና የሙከራ ምርጫ ስላለው ይሄም አንዱ የተመከረ ዝርያ ነው። ማለት ይሄ ከቫይታሚን ኤ ሶርስ ጋር መሰረት ተደርጎ እንግዲህ ዝርያዎች ሲለቀቁ ከምርት ብቻ አይደለም ከያዙት ንጥረ ነገር ጋርም ተያይዞ የሚታይበት ሁኔታ አለ ማለት ነው። ከነዚህ ውጪ አሁን በተለይ በሰሜን ወሎ መርሳና ደቡብ ወሎ ደግሞ እንደዚህ ቢስጢማና ጢስ አባሊማ አካባቢዎች እየተመረቱ ለአካባቢው ገበያ የሚቀርቡ እጅግ በጣም ጣፋጭ የብርቱካን ዝርያዎችም አሉ። ሆኖም ሰፋ ያለ ጥናት ሊሰራባቸው ይገባል። ለረጅም ጊዜ አርሶ አደሩ ጋር የገባና በአሁኑ ሰዓት የአርሶ አደሩ ዝርያ እንደ ሎካል ዝርያ ምንቆጥረው ነው እና ሆኖም ግን በጣም ጣፋጭ ነው። በጣም ጣፋጭ እና ሌላ እንግዲህ ያው ተጨማሪ ስለ ብርቱካን ዝርያና መሰል ጥያቄዎችን በአገር ደረጃ ብርቱካንና መሰል ፍራፍሬዎች ላይ በርካታ የምርምር ስራ እየሰራ ያለ እና የተለያዩ ቴክኖሎጂዎችን የሚያቀርበውን የመልካሳ ግብርና ምርምር ማዕከልን መጠየቅ ይቻላል። የብርቱካን የመድረሻ ጊዜን ስናይ የተነሳ ነው ግራፍት ከተደረገ ከሆነ ከ3 እስከ 5 ዓመት ሊወስድበት ይችላል። የተነሳ ነው ከዘር ከሆነ ግን እስከ 7 ዓመት ሊወስድበት የሚችልበት ሁኔታ እንዳለ መረጃዎች ይገልጻሉ። አበባ ካበበ ከ12
ወር ከ6 እስከ 12 ወር ባለው ጊዜ ውስጥ ብርቱካኑ ሊደርስ ይችላል። ብርቱካን ከደረሰ በኋላ በዛፉ ላይ ከ2 እስከ 3 ወር ሊቆይ ይችላል። ይህ ግን የሚወሰነው በዝርያውና የአካባቢው የአየር ንብረት ሁኔታ ላይ የተመሰረተ ነው። ይህንን ማወቁ የሚጠቅመው እንግዲህ በሚኖረን የሽያጭ ሂደት ተጠቃሚ ልንሆን የምንችልበትን ጊዜ እንድናይ ይረዳናል ማለት ነው። ሌላው ብርቱካን ቀዝቃዛማ ወቅትን መቋቋም ስለማይችል ይህ ወቅት ከመምጣቱ በፊት መሰብሰብ ይኖርበታል፣ ከደረሰ ማለት ነው። ችላ ካልነው የመራገፍ እና ለምርት ብክነት ይዳርገናል። ሌላው እንግዲህ አንዳንዴ ከብርቱካን ዛፎች ላይ የአበባና የፍራፍሬ መራገፍ ይከሰታል። ይህ የሚከሰተው በአብዛኛው እንግዲህ ዛፉ በአካባቢ ሁኔታዎች ውጥረት ሲገጥመው፣ በንጥረ ነገር እጥረት ሲገጥመው፣ በደካማ የሆነ የባህላዊ ልምዶችን ፕራክቲስ ስናደርግ እና በተባይና በበሽታዎች ሊከሰት ይችላል እና እንደዚህ አይነቶች ላይ ትኩረት እንድናደርግ ለማለት ያህል ነው። በቀጣይ እንግዲህ እንዳይበዛ በሚል በቀጣይ በተለያዩ በሽታና በተባይ ጋር ተያይዞ እንደዚሁ ደግሞ አሁን መጨረሻ ላይ ካነሳሁት አኳያ ምን ማድረግ አለብን፣ እንደዚህ የተለያዩ አበባ የሚራገፍበት እንደዚሁ ደግሞ ምርት ከመሰብሰባችን በፊት ፍሩቱ የሚራገፍበት በራሱ የሚወድቅበት ሁኔታ አለና ይህ ከምን አኳያ ነው የሚለውን በተወሰነ ደረጃ ለመግለጽ ሞክሬያለሁ። በቀጣይ ቪዲዮ ግን ከተባይ ከበሽታና ከዚህ ጋር ተያይዞ ሰፋ አድርጌ ለመምጣት ሞክራለሁ። ዛሬ እንግዲህ ስለ ብርቱካን ትንሽ ነገር ላካፍላችሁ ብዬ በዚህ መልክ መጥቻለሁ። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ድጋፋችሁን ግን ይፈልጋል። ያው እንደዚህ አይነት ነገሮችን የሰሩ በትጋት በተሻለ ጥራት ለመቅረብ ድጋፍ ብታደርጉለት መልካም ነው ይላል አወል ስሪንቃ የግብርና ፕሮግራም። በተለይ በግብርና ዙሪያ ላይ ኢንቨስት እያደረጋችሁ ያላችሁ እናንተ በተለይ ድጋፍ ብታደርጉለት ይመከራል። እንዲህ ያለ እንግዲህ በሚቀጥለው ደግሞ እንዳልኳችሁ በሌላ ሐሳብ እመለሳለሁ። እስከዛው እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ባይ ባይ።